የሰው ልጅ ህይወት በትክክልም ልክ እንደ ጧፍ ናት። በአንድ ቅጽበት በደማቁ በርታ፣ በሌላኛው የንፋስ ሽውታ ግን ድንገት ጨለማ የምታሸልም። ዛሬ በሳቅና በደስታ በጤናና በብርቱ ጉልበት የምናየው በማህበራዊ ሚዲያ ገጾቻችን ላይ ፈገግታን የሚጭረው ሰው ነገ ጧት ስንነሳ ስሙ ከመድረክ ጠፍቶ በመርዶ መዝገብ ላይ ሊቀመጥ እንደሚችል ማሰቡ ራሱ ለህሊና የሚከብድ ከባድ መርዶ ነው። በተለይም በለጋ እድሜያቸው ኮከብ ሆነው በማብራት ላይ ያሉ ወጣቶችና የሀገር ባለውለታ የሆኑ ታዋቂ ሰዎች ያለምንም ቅድመ ሁኔታ በድንገት ካጠገባችን ሲሰወሩ ህይወት የነገ ዋስትና እንደሌላት በተግባር እንረዳለን። ባለፉት ጥቂት ቀናት ውስጥ በማህበራዊ ሚዲያና በኪነ ጥበብ ዓለም የተሰሙት ሁለት ተከታታይ ያልተጠበቁ የሞት ዜናዎች የኢትዮጵያን ህዝብ በጥልቅ ድንጋጤና በከባድ የሐዘን ማዕበል ውስጥ ጥለውታል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዛሬው ግሎባል አዲሳችን የቲክቶከሯን ቤዛና የሰማኸኝ በለውን የሞት ምክንያት በስፋት እንመለከታለን። ከመሸጋገሪያ በኋላ እንመለሳለን። እስከዛው ቻናሉን ሰብስክራይብ በማድረግ ቤተሰብ ሆነው ይጠብቁን። ባለፉት ጥቂት ሰዓታት ውስጥ በማህበራዊ ሚዲያው ዓለም ላይ ሰደድ እሳት ሆኖ የተሰራጨውና የብዙዎችን ልብ የሰበረው ዜና ቲክቶከር የቤዛ ድንገተኛ ህልፈት ነው። ቤዛ በማህበራዊ ሚዲያው ላይ በተለይም በቲክቶክ መድረክ ላይ በቀጥታ ስርጭት የቪዲዮ ጌም ጨዋታዎችን በመጫወትና የተለያዩ አዝናኝ ምስሎችንና ተንቀሳቃሽ ምስሎችን በማጋራት ከ219000 በላይ ተከታዮችን ያፈራች ንቁ፣ ከፊቷ ፈገግታ የማይጠፋ ተወዳጅ ወጣት ነበረች። የቤዛን ስም ብዙዎቻችሁ ከዛሬ 1 ዓመት ከ6 ወር በፊት ጊዜው ያለፈበት የሂና ምርት ቅንድቧ ላይ ተቀብታ በተፈጠረባት ከባድ የጎንዮሽ ጉዳት አይኗ ክፉኛ ተጎድቶ እንደነበርና በርካታ ወጣት ሴቶችም ከእንደዚህ መሰል ጥንቃቄ የጎደላቸውና ጥራታቸውን ካልተረጋገጠ መዋቢያዎች ራሳቸውን እንዲጠብቁ የሷን ታሪክ መነሻ በማድረግ መልእክት ማስተላለፉ አይዘነጋም። ነገር ግን አሁን ላይ የተሰማው ዜና ፍጹም ልብ ሰባሪና ለማመን የሚከብድ ሆኗል። ህይወቷ ባለፈበት በዚህ ዕለት ቤዛ እንደተለመደው የቲክቶክ ጌም ስትጫወት ቆይታ ጨዋታዋን ስታጠናቅቅ ትንሽ ደከመኝ፣ እረፍት ላድርግ፣ ልተኛ ብላ ወደ መኝታዋ ታመራለች። ይሁን እንጂ እናቷ ከቆይታ በኋላ ልጄ ተነሺ ስትላት ከተኛችበት ሳትነቃ ቀርታለች። በዚሁ ሁኔታ በለጋ እድሜዋ በድንገት ህይወቷ ማለፉ መረጋገጡ መላውን ቤተሰቧን፣ የሰፈሩን ማህበረሰብና በመቶ ሺዎች የሚቆጠሩ አድናቂዎቿን በከፍተኛ ድንጋጤና ጥልቅ ሐዘን ውስጥ ጥሏል። ዛሬ በጤናና በደስታ የምናየው ሰው ነገ ላለመኖሩ ምንም አይነት ማረጋገጫ እንደሌለን ይህ አሳዛኝ ክስተት ትልቅ የህይወት ትምህርት የሰጠበት አጋጣሚ ሆኗል። የቤዛ ድንገተኛ መርዶ ሳናጠናቀቅ በሌላ በኩል ደግሞ በሀገራችን የባህል ሙዚቃ ታሪክ ውስጥ ጉልህ ስፍራ ያለውና በብዙዎች ዘንድ ሰሜ ባላገሩ እየተባለ የሚጠራው የታዋቂው ድምፃዊ ሰማኸኝ በለው ህልፈት የሰሞኑ መነጋገሪያ ነበር። ሰማኸኝ በተወለደበት በዚሁ የሰኔ ወር ላይ ባደረበት ድንገተኛ ህመም በሕክምና ሲረዳ ቆይቶ ማረፉ ቢገለጽም አሟሟቱን ግን በተመለከተ አሁን ላይ ከወዳጆቹና ከጤና ባለሙያዎች በኩል ከባድ ጥያቄና ጥርጣሬዎች እየተነሱ ይገኛሉ። ዝም ብሎ በደፈናው ባደረበት ህመም በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት ተለየ የሚለው የተለመደ የእረፍት ዜና ለአድናቂዎቹና ለወዳጆቹ አሳማኝ ሆኖ አልተገኘም። አርቲስት ሰማኸኝ በለው ባለፉት ጥቂት ወራት ግሎ ኢትዮ ቱርኪ ወደ ተሰኘ የክብደት መቀነስ ማዕከልና ድርጅት እየሄደ የውፍረት መቀነስ ህክምና እየተከታተለ መሆኑን በይፋዊ ማህበራዊ ሚዲያ ገጾቹ ላይ ሲያስተዋውቅ እንደነበር ይታወቃል። በየጊዜው ያስመዘገበውን የክብደት ለውጥ እያሳየ በርታ በሉኝ እያለ ሲሯሯጥ የነበረው ሰው በድንገት ሳይነሳ መቅረቱ በርካታ ጥያቄዎችን ጭሯል። አርቲስት ሰማኸኝ በለው ለክብደት መቀነስ የተጠቀመው መድኃኒት ሳይረዳው ቀርቶ ነው ወይንስ መድኃኒቱ ራሱ የጎንዮሽ ጉዳት አምጥቶበት ለሞት አበቃው? ወይንስ በውስጥ ደዌ ህመም ምክንያት እየተከሰተ የነበረውን የክብደት መቀነስ ድርጅቱ ልክ በህክምና ክትትል የተገኘ ስኬት አስመስሎ ሌሎችን ለማጥመድ ማስታወቂያ ሲሰራበት ከረመ? ይህንን ነገር በቸልታ የምናየው አይሆንም። ለሞት ያበቃው የጤና ችግርና ሚስጥር በግልጽ ይብራራል በማለት ማብራሪያ እየጠየቁ ይገኛሉ። ይህንን ተከትሎ የቀድሞ ዩኒቨርሲቲ መምህርና የጤና ባለሙያ የሆኑት ግርማ ጉተማ
በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የአርቲስት ሰማኸኝ በለው አሟሟት ሙያዊ ጉዳዮች ላይ መነጋገርን ግድ የሚል መሆኑን ጠቁመዋል። እሳቸው እንደገለጹት ሰሜ ፍጹም ጤነኛ የነበረና ምንም አይነት በሽታ ያልነበረበት ሰው ሲሆን ውፍረት ደግሞ በራሱ በሽታ አይደለም። ውፍረት ለመቀነስ በሚል ለሰሜ የተሰጠው መድኃኒት የሀገሪቱ የመድኃኒት ቁጥጥርና አስተዳደር ተቋም ወይም የኢትዮጵያ የመድኃኒት አስተዳደር ቁጥጥር ባለስልጣን የሚያውቀውና ሕጋዊ እውቅና የሰጠው ለመሆኑ ከባድ ጥርጣሬ እንዳላቸው ገልጸዋል። ጉዳዩን ሰፊው ማህበረሰብ ከሚመለከተው የመድኃኒት ደህንነት ክትትል አንጻር የባለስልጣን መስሪያ ቤቱ በአስቸኳይ እንዲመረምረውና እንዲያጣራው ጥቆማ አስተላልፈዋል። የጤና ባለሙያው ግርማ ጉተማ ይህንን ጥያቄ ሲያነሱ ከዓመታት በፊት የታላቁ አርቲስት ጥላሁን ገሰሰ ህልፈት በተሰማበት ወቅት የተከሰተውን ታሪካዊ ክስተት ወደ ኋላ መለስ ብለው አስታውሰዋል። አርቲስት ጥላሁን ገሰሰ በሞተበት ወቅት ለአርቲስቱ ሞት ዋነኛው ምክንያት የሆነው በዚያ አሳዛኝ ምሽት ቤተሰቦቹ የወሰዱት ሆስፒታሎች የድንገተኛ እንክብካቤ ክፍሎች ተገቢውንና ፈጣኑን ሕክምና ባለመስጠታቸው እንደነበር የጋዜጣ ዜናዎች ወጥተው ነበር። ታላቁ አርቲስት ከአንዱ የጤና ተቋም ወደ ሌላው የድንገተኛ ክፍል ፍለጋ ሲዘዋወር ነበር ህይወቱ ያለፈው። ይህንን መረጃ መነሻ በማድረግ የወቅቱ የጤና ጥበቃ ሚኒስትር የነበሩት ዶክተር ቴድሮስ አድሃኖም ጉዳዩ በአስቸኳይ ይጣራ ዘንድ የባለሙያዎች ኮሚቴ ማቋቋማቸውና መጀመሪያ አርቲስቱን ተቀብሎ በአግባቡ ባላስተናገደው ሆስፒታል ላይ የጥፋተኝነት ብያኔ ማስተላለፉ ይታወሳል። ይህ ክስተት በሀገሪቱ የሕክምና ስርዓት ላይ ትልቅ መነቃቃትን ፈጥሮ ለድንገተኛ ሕክምና ከፍተኛ ትኩረት ተሰጥቶ የጤና ሳይንስ የሚያስተምሩ የሀገሪቱ ዩኒቨርሲቲዎች ብዙ በጀት ተመድቦ ተማሪዎች በገፍ እንዲሰለጥኑ መደረጉን ባለሙያው ያስታውሳሉ። አሁንም አርቲስት ሰማኸኝ በለው ላይ የደረሰው ድንገተኛ አደጋ በሀገራችን በየቦታው እየተከፈቱ ባሉ የውበትና የክብደት መቀነሻ ማዕከላት እንዲሁም ወደ ሀገር ውስጥ በሚገቡ የኮስሞቲክስና የክብደት መቀነሻ መድኃኒቶች ደህንነትና ቁጥጥር ስርዓት ላይ ጥብቅ ምርመራ ለመጀመር ትልቅ መነሻ ሊሆን ይገባል። የኢትዮጵያ መድኃኒት አስተዳደር ቁጥጥር ባለስልጣን እስካሁን በጉዳዩ ላይ ወይም ስለ መድኃኒቱ ህጋዊነት የሰጠው ይፋዊ መግለጫ ባይኖርም ህዝቡ ግን ማብራሪያ በጉጉት እየጠበቀ ይገኛል። የቤዛና የሰማኸኝ በለው ድንገተኛ ህልፈት በተመሳሳይ ሳምንት መሰማቱ ማህበረሰቡ ለመሆኑ ምን እየተፈጠረ ነው? ለምንድነው ወጣቶቻችንና አርቲስቶቻችን በድንገት ተኝተው መቅረት የበዛባቸው የሚሉ ስጋቶችን እንዲያነሳ አስገድዶታል። የሕክምናና የማህበራዊ ፖለቲካ ምሁር እንደሚሉት ለዚህ ድንገተኛ ቀውስ በርካታ መነሻ ምክንያቶች ሊጠቀሱ ይችላሉ። የመጀመሪያው ጥራታቸውንና ፈቃዳቸው ያልተረጋገጠ የውበትና የጤና ምርቶች መስፋፋት ነው። በማህበራዊ ሚዲያ ማስታወቂያዎች አማካኝነት ፈጣን የውበትና የክብደት ለውጥ ለማምጣት የሚፈልጉ ወጣቶች ጊዜው ያለፈባቸውን መዋቢያዎች ወይም ይዘታቸውና የጎንዮሽ ጉዳታቸው በባለስልጣን መስሪያ ቤት ያልተመረመሩ የክብደት መቀነሻ መድኃኒቶችን በስፋት እየተጠቀሙ ይገኛሉ። እነዚህ መድኃኒቶች በድንገት የልብ ምትን በማዛባት ወይም የጉበትና የኩላሊት ስራን በአንድ ጀንበር በማቋረጥ ለድንገተኛ ሞት ይዳርጋሉ። ሌላኛው ምክንያት የማህበራዊ ሚዲያ ጫና፣ የአኗኗር ዘይቤና ድብቅ የጤና እክሎች ናቸው። በማህበራዊ ሚዲያ ላይ የሚንቀሳቀሱ ወጣቶች ረጅም ሰዓትን ሳይተኙ በከፍተኛ የአእምሮ ውጥረትና ድካም ውስጥ ሆነው ያሳልፋሉ። ቤዛ ትንሽ ደከመኝ ብላ እንደተኛች መቅረቷ ከጀርባው የነበረውን ከፍተኛ አካላዊና የአእምሮ ድካም አልፎ ተርፎም ሳይታወቅ የቆየ ድብቅ የልብ ወይንም የደም ስር ችግርን ሊያመላክት ይችላል። የድንገተኛ ሕክምና ክትትልና የቁጥጥር ስርዓት ልቅ መሆን ሌላኛው ምክንያት ነው። በሀገራችን ውስጥ የድንገተኛ ሕክምና አገልግሎት አሁንም ገና ሰፊ ክፍተት ያለበት በመሆኑ አንድ ሰው በቤቱ ውስጥ ድንገተኛ የሕክምና መታወክ ሲያጋጥመው ወዲያውኑ ደርሶ ህይወቱን የሚያተርፍ የአምቡላንስና የመጀመሪያ እርዳታ ስርዓት ደካማ ነው። በተጨማሪም በኮስሞቲክስና በሕክምና ስም የሚከፈቱ ድርጅቶች ላይ የሚደረገው የመድኃኒት ደህንነት ክትትል ደካማ መሆን ለዜጎች መርገፍ ሌላኛው ትልቅ ምክንያት ነው። ይህንን አሳሳቢና ልብ የሚሰብር አደጋ ለመቀነስ ከመንግስት ከጤና ተቋማትና ከራሱ ከማህበረሰቡ የሚጠበቁ ወሳኝ እርምጃዎች አሉ። የኢትዮጵያ መድኃኒት አስተዳደር ቁጥጥር ባለስልጣን የውፍረት መቀነሻ መድኃኒቶችን በሚያቀርቡ አካላትና በጥቁር ገበያ በሚሸጡ የውበት ምርቶች ላይ በአስቸኳይ ሰፊ አሰሳና የላቦራቶሪ ምርመራ ማድረግ አለበት። ወጣቶች በማህበራዊ ሚዲያ በሚደረጉ ማስታወቂያዎች ብቻ ተታለው
ህይወታቸውን ለአደጋ ከሚያጋልጡ መድኃኒቶችና ጊዜያቸው ካለፈባቸው መዋቢያዎች ራሳቸውን እንዲጠብቁ ሰፊ ትምህርት መሰጠት አለበት። ልክ በጥላሁን ገሰሰ ህልፈት ወቅት የተወሰደውን አይነት የማስተካከያ እርምጃ በመውሰድ በሀገሪቱ የድንገተኛ ሕክምና ዝግጁነት ላይ ጥብቅ ክትትልና በጀት መመደብ ያስፈልጋል። ውፍረት በሽታ አይደለም። ቢሆንም ማንኛውም የሰውነት ክብደት ለውጥም ሆነ የጤና ምርመራ በህጋዊ ሆስፒታሎችና በባለሙያዎች ክትትል ብቻ ማድረግ አካል ሲደክም እረፍት መስጠትና ድብቅ የጤና እክሎችን አስቀድሞ መመርመር ያስፈልጋል። ለመሆኑ በእነዚህና መሰል ጉዳዮች ላይ ወደፊት ምን ይጠበቃል? ባለስልጣን መስሪያ ቤቱ በጤና ባለሙያዎች የቀረበለትን ጥቆማ መሰረት በማድረግ ይፋዊ ምርመራ ይጀምራል? የወጣት ቤዛ ድንገተኛ ህልፈት ከቀድሞ የቆዳና የአይን ጉዳት ጋር ይያያዛል ወይንስ ሌላ ድብቅ የጤና ችግር እንደነበረ ከቤተሰቦቿ የሚወጣ አዲስ መረጃ ይኖር ይሆን? ታዋቂ ሰዎችና ድርጅቶች ያልተረጋገጡ የህክምናና የውበት ምርቶችን በየገጾቻቸው ላይ እንዳያስተዋውቁ መንግስት አዲስ የህግ ማዕቀፍ ያወጣ ይሆን? ህይወት በትክክልም የነገ ዋስትና የላትም። ዛሬ በደስታና በጤና የምናየው ሰው ነገ ላለመኖሩ ምንም ማረጋገጫ የለንም። ይህ የወጣት ቤዛና የታዋቂው አርቲስት ሰማኝ በለው ድንገተኛ ህልፈት ሁላችንም ያለችንን አንድ ቀን በበጎነት እንድንኖር፣ ለምንወዳቸው ሰዎች ፍቅርን እንድንሰጥና ከሁሉ በላይ ደግሞ ለጤናችንና ለምንጠቀማቸው ነገሮች ከፍተኛ ጥንቃቄ እንድናደርግ ትልቅ የህይወት ትምህርት የሚሰጥ ነው። በእነዚህ ተከታታይ መርዶች ልባቸው ለተሰበሩ ለሁሉም ቤተሰቦች፣ ጓደኞቻቸውና ለአድናቂዎቻቸው በሙሉ መጽናናትንና ብርታትን እንመኛለን። ፈጣሪ ነፍሳቸውን በገነት ያኖርልን። ውድ የቻናላችን ቤተሰቦች እናንተስ በእነዚህ የወጣቶችና የታዋቂ ሰዎች ድንገተኛ ሞት መበራከት ዙሪያ ምን ታስባላችሁ? በመድኃኒቶችና በውበት ምርቶች ላይ የሚደረገው ቁጥጥር መላላት ለዚህ አደጋ ምክንያት ሊሆን ይችላል ብላችሁ ታስባላችሁ? ሐሳባችሁን በአስተያየት መስጫው ላይ አጋሩን። ስለተከታተላችሁን ምስጋናችን ከልብ ነው። ሰላም ለኢትዮጵያ። ቸር ሰንብቱልን።